በጉጉት ተጠብቁት የቆያችሁትን ኮሎኔል መኮንን ተስፋን ይዤላችሁ ቀርባለሁ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? እንዴት ነህ? ሰላም ነን። እስቲ አዛን ተጨባጭ ሁኔታ ጠቆም አድርገን ባለፈው ሳምንት አንዳንድ መረጃዎችን ገልጸልን ነበር። አንተ ገለጽካቸው መረጃዎችም ትክክለኛ መሆናቸው ተረጋግጧል። አሁን በአሁኑ ወቅት የእስራኤል መከላከያ ኃይል ያለበት ተጨባጭ ሁኔታ ምን ይመስላል በአዛ? ሲጀመር አዛ እንደምታውቀው ሐማስ የታገቱ ወገኖቻችን ላለመመለስ የሚያደርገው ጥረት ከባድ ነው። ለዛም ነው መከላከያ ኃይል በአራቱም ማዕዘን ገብቶ ከቀን ቀን የሰውን ኃይል እየጨመረ የመሳሪያውን ጥራት እያባዛ እየገባ ነው። በደቡብ በኩል የጀመርነው በራፊያህና በኻን ዩኒስ እንደምታየው እየታደኑ የሚመነጠሩ ቴሮሪስቶች አሉ። አልፎ ተርፎ አምቡላንሶችን ለመጠቀም ሲሉ እንዲሁ ምናልባት ሰብአዊ እርዳታ ለማቅረብ የበሉት አምቡላንስ መስለው መሳሪያቸውን ተሸክመው ሲሄዱ ነበሩ 10 የሚሆኑ ቴሮሪስቶች በአምቡላንስ ላይ አደጋ ገጥሟቸዋል። ይሄንም መከላከያ ኃይል በተለይ ታማጆሮሹ ምናልባት አንዳንድ የድርጅት ሰራተኞች የኡንራም ሆነ የጤና ሰራተኞች የዓለም ተወካዮች ስለሚሆኑ ይሄ ነገር ተጣርቶ እንዲቀርብ የሚል መልገጫ ሰጥተዋል። ይሄ ምርምር እየተደረገ ነው። ይህን ካልኩ በኋላ ሐማስ እንደ ድርጅት እንደ ቴሮሪስት ድርጅት የማያደርገው ጥረት የለም። አንደኛ ወንጀሉን ለመፈጸም ተደራጅቶና ተንሰራርቶ እስራኤልን ለመጉዳት የእስራኤልን ሕዝብ ለማንበርከክና በተለይ ደግሞ የታገቱ ወገኖቻችን ላይ ስቃይ ለማድረስ ሲል የማያደርገው ጥረት የለም። እዚህ ላይ ላቋርጥህና በመግቢያችን ላይ በመጠኑ ባጭሩ ጠቀስ ለማድረግ ሞክረናል። የእስራኤል መከላከያ ኃይል ከሀገር ውስጥ የመረጃ ድርጅት ጋር በመተባበር መሐመድ አዋድ የተባለው ነው፣ ፎቶግራፉንም እያሳየ ነው የቢባስን ቤተሰብ የጠለፈው ሌሎችንም ጠልፎ የገደለው በእስራኤል መከላከያ ኃይል በሀገር ውስጥ የመረጃ ድርጅት ተገሏል። አዎ በትክክል በተለይ እነዛን ህፃኖችና እናቲቱን ወይዘሮ ሽሪ ቢባስን ጠልፎ የወሰደው ትላንት ሲታደን ከቆየ በኋላ በደረሰ መረጃና ማስረጃ ወደማይመለሰው ተሸኝቷል። ይሄም ይገባዋል። ማንኛውም ቴሮሪስት ይሄን ድርጊት የፈጸመ በሙሉ ከእስራኤል መከላከያ እጅ አይወጣም፣ ይታደናል፣ ይያዛል፣ ይገደላል፣ ይመረመራል። ስለዚህ በአሁኑ ሰዓት በአዛ የሚደረገው ዲሲፕሊን በተሞላበት ሁኔታ ሁሉም ነገር ማወቅ አይቻልም። ሁሉም ነገር መናገር ስለማይቻል ቀደም ሲልም አልፎ አልፎ ጠቆም እንዳደረጉት ገና ያልገባንባቸው ቦታዎች አሉ። እነሱም የራሳችን የሆነ መስፈርት ስላለነ ነው። ግን አዛ በአሁኑ ሰዓት ተከባ ህብረተሰቡ እየጮኸ የምንጠጣው ውሃ የለንም፣ የምንበላው ምግብ የለንም፣ የምናደርገው በሙሉ ጠፋብን እያለ አንደኛ ሐማስን እያወገዘ ነው፣ ውጡ ከሀገር እያለ ነው። ሁለተኛ ግን እውነተኛ የሆነ ሰብአዊ ችግር ሊፈጠር ይችላል። ምክንያቱም ካለፈው ለየት ባለ ሁኔታ ሐማስ ያከማቸውን ምግብና ቁሳቁስ አውጥቶ ለራሱ ህብረተሰብ በዛ ባለ ዋጋ መሸጥ አይችልም። ምክንያቱም ሁሉም የሚንቀሳቀስበት ቦታዎች በእኛ እጅ ናቸው። መጋዘኖች ላይ ጭኖ ሲወጣና ሲሄድ ይገደላል። አንዳንዴም አልፎ ተርፎ በአምቡላንስ ጭኖ ለመሸጥ የሚለውንም እየታየና እየተፈተሸ ነው። ስለዚህ በአዛ ህብረተሰብ ላይ ትልቅ ተጽዕኖ አለ። እኛም የምንፈልገው የአዛ ህዝብ አንደኛ የታገቱ ወገኖቻችን ያሉበት እንዲጠቁም እና ሌላው ደግሞ የታገቱ ወገኖቻችን እንዲመለስ ነው። ከምናውቀው ይልቅ የማናውቀው በዛ ይላል በአዛ ውስጥ። ይሄም መስፈርት በእኔ በኩል እንደ ወታደር ጥሩ ድርጊት እየተሰራ ነው የሚል አቋም ነው ያለኝ። ይህኑ በመቀጠል እንደው መናገር እስከምችለው ድረስ እንግዲህ የመከላከያ ኃይል ቃል አቀባይም ብለዋል፣ አሁን የጦርነት ጭጋግ ነው ብለዋል። ያለው ተጨባጭ ሁኔታ ወደፊት ወዴት ነው የሚወስደን በአዛ? እንግዲህ እንደምታየው እኛ የምንፈልገው አንደኛ ሐማስ ጦር መሳሪያውን ጥሎ አገር ለቆ እንዲወጣ የሐማስ ኃላፊዎችና ሌሎች የቴሮሪስት ቡድኖች አዛን ለቀው የአዛን መሬት ለአዛ ህዝብ ለንጹህ ትተው እንዲወጡ ነው።
በአሁኑ ሰዓት እንደምታየው ትልቅ የሆነ ንግግር አለ። ጠቅላይ ሚኒስትሩ ባለፈው ሳምንት እንዳልኩት ነገ ሰኞ ወደ አሜሪካ ይሄዳሉ። ዛሬ ሄደዋል። መንገድ ላይ ናቸው። ዛሬ ከሁንጋሪያ ነበሩ። ወደዛ ሄደዋል። የሚያደርጉትን ነገር ካዘጋጁ በኋላ ይሄን ሰነትን ይዘው ሰኞ ከትራምፕ ጋር ይገናኛሉ። ይሄም አንደኛ እነ የታገቱ ወገኖችን ለማስመለስ በምናደርገው ጥረት የሚወሰን ውሳኔ ይኖራል። ወይም ገሃነም ይፈጠራል ወይም ደግሞ ዊትኮፍና ሌሎች አደራዳሪዎች በተለይ ግብጽ እንደ አሚሪዮት ያሉት አንድ የሆነ ነገር እስካላመጡ ድረስ እንደሚመስለኝ ከሆነ በትራምፕ አድሚኒስትሬሽን የተወሰነው ገሃነም ሊፈጠር ይችላል። እስካሁንም ቀድሞም እንዳልኩት ብዙ ኃይል አልተጠቀምንም። የምንጠቀምባቸው ቴክኖሎጂካል መሳሪያዎችና በተለይ በአየር ኃይል እንዲሁም አልፎ አልፎ በእግር ኃይልና በልዩ ኃይል ነው የሚሰራው። ነገሩ በዲሲፕሊን ነው የሚሰራው። ስለዚህ እስካሁን የሚሰራው ስራ በእኔ በኩል አጥጋቢ ውጤት አግኝቷል የሚል አቋም የለኝም። ምክንያቱም ውጤት የሚባለው እኛ የምንፈልገው የታገቱ ወገኖቻችን እስካልተመለሱ ድረስ ምናልባት የጠቅላይ ሚኒስትሩ ጉዞ ሁለት ነገሮችን ለመቋጨት ነው ወይም ሁለት ሶስት ነገሮችን። አንደኛ በአሁኑ ሰዓት እንደምታውቀው የትራምፕ አድሚኒስትሬሽን ታክስ የሚባል ወይም ግብር የሚባል በተለይ የእስራኤል ፋብሪካዎች የሚያመርቷቸው ነገር በ17% ስላደገ እኛ ደግሞ እንደምታውቀው የቴክኖሎጂ ሀገር ስለሆነች ብዙ ፋብሪካዎች ወደ አሜሪካ የሚያመርቷቸው ስለሚያወጡና ያቀረጥ ዋጋው ከፍ ስለሚል ብዙ ሰዎች ስራቸውን ያጣሉ የሚል ፍርሃትም አለ፣ ስጋትም አለ። ያን ለመቋጨት ነው። ሁለተኛ ደግሞ ይሄን የድርድሩን ሁኔታና የሐማስን ሁኔታ አንድ ነገር ለማድረግ ነው። ሶስተኛውና ዋናው መሰረተኛው ጉዟቸው ግን የኢራኑን ሁኔታ ለመቋጨት ይሆናል የሚል አቋም ነው ያለኝ። የኢራን ሁኔታም እንደምታውቀው ትራምፕ ከዚህ 6 ሳምንት ባልሞላ ጊዜ ውስጥ ኢራን መልስ እስካልሰጠች ድረስ እንደምታውቀው መካከለኛው እዝ በኮሪያና የሚመራው በአይዝንሃወር መርከብ የሚጓዘው ኃይል ብዛት አለው፣ ጥራት አለው። እንዲያውም አልፎ ተርፎ እንደምትሰማው እንዳየኸው የሁቲም ህዝብና የሁቲም ወታደር ኃይል ድባቅ እየተመታ ነው። ምክንያቱም ከባድ የሆኑ የቦምብ መጣያ መሳሪያዎች ያላት መርከብ ናት። እንደምታየው ደግሞ በጣም በሚገርም ሁኔታ በአሁኑ ሰዓት የሁቲም ህዝብ የየመን ህዝብ በተለይ የቴክኖሎጂና የማዳ የሚሉት የሳይንስ ሚኒስተር የኢራን ጄኔራሎች በሁቲም ሲያደረጁና መሪዎች የነበሩ በሙሉ ተደብድበው ተደቁሰው ወደ 70 የሚሆኑ ሁቲዎችና የኢራን መሪዎች ተገለዋል የሚል አባባል ሰጥቷል። ይሄም ትክክል ነው። ኢራን ነው ሁቲን የምታደራጀው። ኢራን ናት የነሱ ወታደራዊ አካል ነው የሚመራቸው፣ የሚያደራጃቸው፣ የሚበጅታቸው፣ ሌላም አልፎ ተርፎ መሳሪያ የሚሰጣቸው። ስለዚህ አሜሪካ ያደረገችው በጣም የሚደነቅ ስራ ነው። በአሁኑ ሰዓት እንደምታየው ኢራን የኔ ወታደሮች የሉም እያለች እያባበለች ነው። ግን ቢሆንም ይሄ የሚያሳየው የኢራንን ስጋት ነው። ኢራን በዚህ ጦርነት ላይ ጣልቃ መግባቷን የሚያሳይ ስለሆነ ድሮ እንዳሉት ትራምፕ ከእንግዲህ በኋላ ኢራን ወይም ከየመን የሚመጣው ከሁቲም የሚመጣው ማንኛውም ሚሳኤል ወይም ድሮን የኢራን እንደሆነ አድርገን እንቆጥራለን ስላለና ስለዛተ ይሄን ዛቻ ብቻ ሳይሆን ወደ ተግባር ለመተግበር በአሁኑ ሰዓት ትልቅ የሆነ ውይይት የተደረገ ነው። ሙሉ በሙሉ ትጥቅ በመካከለኛው ምስራቅ ይገኛል። ይሄን ደግሞ እንግዲህ ቆይተን የምናየው ነው ማለት ነው። ኮሎኔል መኮንን እስቲ ወደ ሊባኖስ ውሰድህና በአሁኑ ወቅት እርግጠኛ አይደለሁም በቤይሩት አካባቢ እንደሚገኙ አሜሪካ ልዩ መልእክተኛ ወይዘሮ ከአገሪቱ ፕሬዚደንት ጋር ተገናኝተው ተወያይተው ነበር። ያሏቸውም አንድና ግልጽ ነገር አለ ተብሏል። ሂዝቦላ ትጥቅ መፍታት አለበት፣ ትጥቅ እስካልፈታ ድረስ እስራኤል የምትወስደውን እርምጃ አታቋርጥም ብለዋል። ትክክል። እንዲያውም በሚገርም ሁኔታ የሊባኖስ ጋዜጠኞች በገሃድ ወጥተው እስራኤል ሊባኖስ ውስጥ የምታደርገው ድርጊት ተፈላጊና ህብረተሰቡን የሚጠቅም ነው ብላ ስትናገር የጠየቃ ጥያቄ ለምን አገር ጥሶ መግባት አለበት? አይ ስምምነቱን ያልጠበቀው የሂዝቦላ ቡድን ነው። መሳሪያውን እስካሁን ለሊባኖስ ወታደሮች
አልሰጠም እየተንቀሳቀሰ ነው ስለዚህ ስምምነቱን ተከትላ እስራኤል የምታደርገው ነገር ተቀባይነት አለው ብዙ የሊባኖስ ህዝብ ይሄን ነገር ደግፈውታል ልዩ መልእክተኛው ምክትል ተላላኪዋ ወይም ልዩ ተላላኪ የትራምፕ በሊባኖስ ውስጥ ደርሳ ነበር ከፕሬዝዳንቱ ጋር ተወያይታለች በዚህ ውይይት ላይ ፕሬዝዳንቱ አንዳንድ ነገሮችን አቅርበዋል በተለይ ግን የእስራኤልን ስምምነት ፈልጋለሁ ሰላም ፈልጋለሁ የሚል አባባል አላቸው ይሄን ነገር ግን እስኪ ትንሽን ዘገይ ሰላሙ ጥሩ ነው ግን መጀመሪያ የስምምነቶችን መስፈርቶች እስካላሟላችሁ ድረስ በተለይ የሂዝባላ የታጣቂውን ቡድን መሳሪያውን እስካልወሰዳችሁና መሳሪያ አልባ እስካላደረጋችሁ ድረስ ይህ ነገር ትንሽ ቆይ የሚል አባባል ሰጥታለች እንደምታየው ትናንትና ማታም ዛሬ ጠዋትም በናኩራ በምትባለው ቦታ በሲዶን ራቅ ከማትለው ቦታ አንድ ሂዝባላውን መሳሪያ ይዞ ሲንቀሳቀስ ታይቶ እንደዚሁ ተገሏል ቀደም ደጋግሜ እንደምልህ ማንኛውም ነገር በቁጥጥር ስር ነው ሁሉም ነገር እየተፈተሸና እየታየ ነው ዛሬ እንኳን አልጁሊያኒ ወደ ሽንት ቤት ሲሄድ ይታያል ስለዚህ ያለው ቴክኖሎጂ ብቃትና ጥራት ብዙ ስለሆነ ሁሉ ነገር ማለት አይቻልም አይወላ አልጁሊያኒ ከተቆምክ ልክ ወደዛ ሊር ስል ነው ያስከኝ ከፍተኛ ችግር እየተፈጠረ ነው የሚባል አመለካከት አለ ይሄውም ቱርኮች ኢራኖች ትተው በሄዱት ቦታ ላይ እንደገና ቁጥጥ ለማለት ከፍተኛ ጥረት እያደረጉ ነው እስራኤል ደግሞ በፍጹም አይሆንም እያለች ነው እንደውም አልፎ ተርፎ ልመጣለ ነው ቱርክና እስራኤል ሊጋጩ ይችላሉ ወይ ተብሎ ለውጭ ጉዳይ ሚኒስትራቸው ለቀረበው ጥያቄ እኛ በፍጹም አንፈልግም ብለዋል እንደውም እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ የተጓዙበት ዓላማም ይሄም አንዱ ነው ምክንያቱም ትራምፕ ለአርዶዋንም ይቀርባሉ ለኔታንያሁም ይቀርባሉ አዎ አራተኛው እና ወሳኙ ነገር ከኢራኑ ሳይቀድም ግን በመካከለኛ ደረጃ የሚቀመጠው መስፈርት የቱርክ ሁኔታ ነው ቱርክ በአሁኑ ሰዓት በሱሪያ ውስጥ ነገሮችን ማወላገድ ጀምራለች ወዲያ ወዲህ ማለት ጀምራለች የአሳድ አድሚኒስትሬሽን ትቷቸው ወዳቸው ቦታዎች መመርመርና መፈተሽ ጀምራለች ስለዚህ እስራኤልና ቱርክ ጦርነት እንዳይገቡ ባለፈው ሳምንትም እንዳልኩ ትልቅ ስጋት አለን ከቱርክ ጋር ነገር እንዳይሆን ምክንያቱም ቱርክ ሀያላን ሀገር ናት የምትናቃር አይደለችም እኛ ጠላቶቻችን አንንቅም ግን ይሄ ነገር ከመሆኑ በፊት ቅድመ ዝግጅት መሆን አለበት ለዛም ነው ጠቅላይ ሚኒስትሩ በአራተኛ መስፈርት ይሄን ነገር ያነሱታል በተለይ ግን እንደምታየው ሱሪያም ይሄን ነገር አትፈልገውም እስራኤል ይሄን ነገር አትፈልገውም ግን የቱርክ አካሄድ ዞሮ ወደ ትራምፕ ለመቅረብ ስለሆነ በእኔ በኩል ዲፕሎማሲያዊ የሆነ መፍትሄ ይኖረዋል የሚል አቋም ነው ያለኝ ጦርነት የሚያደርስ ምንም አይነት ምክንያታዊ የሆነ ነገር ለኛም የለንም ለቱርክም የላትም ስለዚህ እንዲሁ ዝም ብላ ነገሮችን ለውስብስብ ለማድረግ እንጂ በቂ ምክንያት የላትም የሚል አቋም ነው ያለኝ ያው ለዚህ ላይ የሚባለው እኮ እስራኤል የምትፈልገው ቱርክ የቱርክ ወታደሮች ወይ የጦር ሰፈሮች ወደ እስራኤል ድንበር እንዳይጠጉ ነው ስለዚህ እንደ እስራኤል አመለካከት ሶሪያ ለሁለት መሰንጠቅ አለባት የሰሜኑን ክፍል ቱርክ እንደፈለገችው ታደርገው ለእስራኤል ጉዳዩ አይደለም የደቡቡን ክፍል ደግሞ እስራኤል መቆጣጠር አለባት ለዚህም ነው ከ40 እስከ 60 ኪሎ ሜትር ወደ ውስጥ የገባችው ይባላል እንዴት ታዋል ይሄንን በሰሜኑ በኩል ያ ሺዎችና ኩርድም ያሉበት ወይም ኢራቅ የምንለው ሀገር ስለሆነ በዛ በኩል ምናልባት እኛ መንፈቅዳቸው ነገሮች አሉ በተለይ አንዳንድ ተጎታች መኪናዎች ቁሳቁስ ጭነው ሊገቡ ይችላሉ መሳሪያዎች ሊጭኑ ይግላሉ እንዳለፈው ጊዜ አልፎ በአየር ስንጎዳቸው የነበሩት ነገሮች እንዳይደገሙ ቅድመ ዝግጅት አለ እኛ የሺን ህዝብ ወይም የኢራቅን ህዝብ አንቃወምም ግን የኢራን ህዝብ አልጋው ነው ኢራን እንደገና አንሰራርታ ወደ ሱሪያ ገብታ ወደ ሊባኖስ ገብታ ገንዘብ ሰጥታ መሳሪያ ሰጥታ የምታደራጅበት መንገድ መስሎ ከታየን እኛ የትኛውም ይሁን ይሄን ድርጊት እንቃወማለን ይሄን ድርጊትም ቅድመ ውጊያን የምናደርግበት ጊዜ ሊፈጠር ይችላል ስለዚህ በተለይ ግን ደጋግሜ የምለው በዛ በኩል የራድዋን ወይም የቱርክ አመጣጥ በተለይ
ምንድነው ዮርዳኖስ የምትባለውን ከተማ ብዙ ሀገር ይቅርታ ብዙ ሀገር ብዙ የpalestinian ሰፈር ስለሆነች መንደበር ስለሆነች እንዲያውም ከሱሪያም የመጡ በዛ አካባቢ ያሉ ምናልባት እነሱ በገንዘብ በመታለል የኛን ደንበሮች እንዳይተናኮሉና ነገር እንዳያመጡ እንጂ እኛ የሺው ወይም የኢራቅ ህዝብ ለኛ የኔ አልጉዳት ያደርሳል የሚል አቋም የለኝም። ግን ማንንም አናምንም ከጥቅም 7 በኋላ ምን ጊዜም ቢሆን ዘብ መቆም አለብን። አይናችን ምን ዘጋው ነገር የለም። መነጽሮቻችን አጣጥበንና ፈትሸን በሁሉም መስፈርት በቴክኖሎጂካሊም በሆነ በአየር ኃይል ዘብ በመቆም የምንቋቋምበት ጊዜ ቀርቧል። ይሄን ነገር ቸላ የምንለው ነገር አይደለም። እስቲ ወደ ኢራን ልውሰድና ኢራን ዛሬ ያወጣችው ማስጠንቀቂያ አለ። ጎረቤት አገሮቿን የፋርስ ባሕረ ሰላጤ አገሮችን በጣም አስጠንቅቃለች። አሜሪካን እንዳትረዱ፣ ለአሜሪካ የጦር ኃይሎች መንገድ እንዳትከፍቱ፣ የአየር ማረፊያቸውን እንዳትሰጡ የሚል አመለካከት ሰንዝረዋል። እንግዲህ ስጋቱ ከፍተኛ እየሆነ እየመጣ ነው ማለት ነው። አዎ እንግዲህ ኢራን በአሁኑ ሰዓት በጣም የሚያሰጋት የአሜሪካ መካከለኛው እዝ ያመጣው መሳሪያ ነው። እንደምታየው ክሰንዴጎ የሚባለው ቤስ በህንድ ውቅያኖስ የሚገኘው እሱን ሁሉ መታለው እያለች እየዛቸች ነው። በዛ ደግሞ አይዘንሃወር የምትባለው መርከብ ከባድ የሆኑ የአየር ተዋጊ አየሮችን የጫነ ስላለና ሁቲዎች ጠቅለል ባለ ሁኔታ በአሁኑ ሰዓት ተዳክመዋል። እንግዲህ አንድ ወር በሙሉ ነው የሚቀጠቀጡት። ትላንትና ማታ ግን በተለየ ሁኔታ 7 ኢላማዎች ተመትተዋል። ሁዴዳ የምትባለው ጠቅለል ባለ ሁኔታ ፈርሳለች። ያን አይተው ምናልባት እንግዲህ ሁሉ ዝግጅት ወደ እኔ ሊሆን ነው የሚል ፍርሃት ስላላቸውና አንደኛ እንዴት ነው የተጣለብነንን ሳንክሲያ የሚሉትን ሳንክሴሽን ልቀቁና ድርድር እንግባ ነው የምትለው። አሜሪካ ግን ያለምንም ቅድመ ድርድር ይሄን እኛ የምንለውን መስፈርት እስካልተቀበለች ድረስ አሜሪካና እስራኤል በጥምር ኃይሉ ነው ወደ ኢራን የሚያዘንቡት ነገር ይኖራል። ስለዚህ በመካከለኛው ምስራቅ ሲጀመር ማናት የጦር ወይም የቴሮሪስት መጋቢና የቴሮሪስት ማደበሪያ የሆነች ሀገር ኢራን ስለሆነች ኢራን ደግሞ የዓለም ጠንቅ ስለሆነች በተለይ ለመካከለኛው ምስራቅ እንደ ሳውዲያ እንደ ኤሚሬት ሌሎችም ሀገሮች ስላሉ የሁሉምና የአውሮፓም ስጋት እስከሆነች ድረስ አሜሪካ ለአንድና ለመጨረሻ ጊዜ ቆርጣ ተነስታለች። ኒውክሌር ፕሮጀክት የሚባል እንዳይኖራት በሁሉም መስፈርት ተቀምጧል። ይህ ደግሞ እንግዲህ ዛሬ ነገ ይሆናል ባልልህም ትራምፕ እንዳሉት ከ6 ሳምንት በኋላ ይህ ነገር አንድ መስመር ይይዛል የሚል አቋም አለኝ። ይህም እንደሚሆን አልጠራጠርም። የመጨረሻ ጥያቄ የየመን ሁቲዎች ምን እያሉ ነው? ጥቃት ፈጽመናል እያሉ ነው። አላየንም የተፈጸመውን ጥቃት። እንግዲህ አሜሪካ ዲሞክራሲ ሀገር ነች። ጥቃት ቢደርስ ኖሮ ይሄን ያህል ጥቃት ደርሷል ወይ ጉዳት ደርሷል ብላ መግለጫ ታወጣ ነበር። ግን እኛ ጥቃት አድርሰናል ነው የሚሉት እነሱ። አዎ እንግዲህ ምናልባት ወደኛም እኮ ጥቃት አድርሰዋል። ጥቃት ገና ሳይደርስ እኮ ነው የወደቀው። በቀደምም ተኩሰው ነበር መስለው። እንግዲህ መሞከራቸውን እንጂ ምንም አይነት ጉዳት አላደረሱም። ሁልጊዜ ሲሞክሩ ጥቃት አድርሰናል ነው የሚሉት። መሞከሩ አዎ ጥቃት አድርሰዋል። ወደኛም ጥቃት እያደረሱ ነው። መሳሪያቸው በአየር ላይ ከመውደም በስተቀር ምንም ነገር ያደረጉት ነገር የለም። ለአሜሪካም አንዳንድ ወደ መካከለኛው እዝ በተለይ ወደ ሳንዴጎ የሚባለው ተኩሰናል የሚሉ ምልክቶች አላቸው። እውነት ይሁን ውሸት ይሁን አላውቅም። ግን የአሜሪካ ጦር ኃይል እንኳን የራሱን ጦር ለመከላከል ቀርቶ የአውሮፓን ጦርና በተለይ በእስራኤል ላይ ያላቸው የአየር መቃወሚያ እንደምታውቀው ቢሽታይም የሚባሉ ዛሬ ጠዋት እንኳን መጥቷል። ሌላ ተጨማሪ እስራኤልን ለማጠናከር ሲባል ስለዚህ መከላከያዎች በአየር ላይ እንዳለ ያፈርሱታል። የእስራኤል የራሷ የሆነ የአየር መቃወሚያዎች ጥራት ያላቸውና ብቃት ያላቸው አሎች መተኮሻዎች ስታይምና ሌሎችም መቃወሚያ ኃይሎች ስላሉን ይሄ ነገር በዚህ በኩል ስጋት የለም። ግን ከመናገር በስተቀር የኔ ያህል ጉዳት አድርሷል የሚል የለም። በቴሌቪዥን ወይም በምስልም አላየንም። እስካላየን ድረስ ይሄ ነገር ከዛብ ነው ወይም ስተት ነው ውሸት ነው የሚል አቋም ነው ያለኝ።
ኮሎኔል መኮንን ተስፋ የወታደራዊ ዜና ተንታኛችን በጣም አመሰግናለሁ። መልካም ሳምንት እመኝልሃለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ዋሉልኝ።